ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ስማ ስማ ጆሮ ያለው ይስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ በስሜ ሁለትም ሦስትም ሆናችሁ ብትገኙ ስለ እኔም ብትነጋገሩ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ አቡነ አረጋዊ፣ ስለ ሙሽራው ገብረ ክርስቶስ ብለህ ማረን፣ እራራለን፣ ይቅር በለን። ጌታ ሆይ በየሆስፒታሉ የተኙትን፣ በእስር ቤት ያሉትን፣ በጦር ሜዳ ያሉትን ጌታ ሆይ አንተ አስባቸው። ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ። የሚሻለውና የሚበጀውን አንተ አድርግልን። ጌታ ሆይ በሰላም መኖር እንፈልጋለን፣ ሰላም ስጠን። ኃይለ አጋንንትን ጣልልን፣ አርቅልን። መንፈስ ቅዱስን አቅርብልን። ከመከራ ሥጋ ከመከራ ነፍስ እንድታድነን ይቅርም እንድትለን የሞቱትን ነፍስ ማርልን፣ የሞቱትን ነፍሳቸውን ማርልን፣ ያዘኑትን አጽናናልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ልመናችን ጸሎታችን ወደ አንተ ይድረስልን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን አመስግነን ለምነን ተመልሰናል። አሁን አጭር መልእክት ነው የምነግራችሁ። አጭር አስቸኳይ መልእክት ነው የምነግራችሁ። ፍሬ ነገሩ 4 ጉዳዮችን የያዘ ነው። ፍሬ ነገሩ 4 ጉዳዮችን ይዟል። ግን አንድ ወጥ የሆነ አንድ ነገር ነው መልእክቱ ያለው። ግን 4 የተለያዩ ሐሳቦች አሉት። 4 ነገሮች አሉት። ስለሆነ እግዚአብሔር ቢፈቅድ ይህንን እንድሰሙ ነው። አስቸኳይ መልእክት ከሌሊቱ 8 ሰዓት ነው የደረሰኝ። ይህ አስቸኳይ መልእክት ግንቦት 13 2018 ከሌሊቱ 8 ሰዓት የደረሰኝ ነው። ወደ መልእክቱ ከመግባቴ በፊት አንድ ጥቅስ ልንገራችሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 35። የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ እንዲህ የሚል ቃል አለ። የእግዚአብሔር ቃል እንዲህ ይላል ይላል። የእግዚአብሔር ቃል እንዲህ ይላል። ቃሉን በደንብ ማዳመጥ ጥሩ ነው። ይህ ቃል ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ሆኖ ተሾሟል ይላል። ተመልከቱ። ብዙ ነገር አለ። በደንብ አስተውሉት። ይህ ቃል ይላል። ይህ ቃል ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ሆኖ ተሾሟል ይላል። ይህ የተነገረው ስለ ጌታ ኢየሱስ ክርስቶስ መምጣት ነው። ስለ ጌታችን ኢየሱስ ክርስቶስ
ስምዖን አረጋዊ ለእመቤታችን ለድንግል ማርያም የነገራት ነው። ለመውደቃቸውና ለመነሳታቸው ተሾሟል። አዎ ብዙ ሰዎች በጌታችን በኢየሱስ ክርስቶስ ምክንያት ወድቀዋል። ብዙ ሰዎች ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምክንያት ተነስተዋል። ለመውደቃቸውና ለመነሳታቸው ምልክት ሆኖ ተሾሟል ይላል። እና እንግዲህ ይህን ያመጣሁበት ምክንያት ብዙ ሰዎች እንዴት እርሱ የሚያስተላልፉትን መልእክት እናምናለን፣ እንዴት እናምናለን፣ እንዴት እንመን የሚሉ ጠያቂዎች አይቻለሁ። እንዴ በግድ መኑ የሚል የለም። ለመጠቀም ከፈለጋችሁ ማመን፣ ላለመጠቀም ከፈለጋችሁ ደግሞ መተው። እንደዚህ እኮ ነው የሆነው። ጌታ ኢየሱስ ክርስቶስም ወደዛ ዓለም መጣ ሲባል አይ አንቀበልም ያሉ ወድቀዋል። ደግሞ አይ እንቀበላለን ያሉ ደግሞ ተነስተዋል። ይኸው እስካሁን አለን። እግዚአብሔር የተመሰገነ ይሁን። ለብዙዎች መውደቅ፣ ለብዙዎች ፈተና የሆነ ነው ቃሉ። እንግዲህ በርካታ መልእክቶች ተፈጽመዋል፣ እየተፈጸሙ ይገኛሉ። ከደርግ ጊዜ ጀምሮ እስካሁን ድረስ ብዙዎቹ መልእክቶች በጆሮአችሁ ሰምታችሁ በዓይናችሁ አይታችሁ እየተፈጸሙ የሚገኙ መሆናቸው ግልጽ ነው። አናምንም፣ የራሳችሁ ጉዳይ። እናምናለን፣ ተጠቀሙበት። ይሄ ለሹመት አይደለም፣ ይሄ ለጥቅም አይደለም፣ ይሄ ለገንዘብ አይደለም። ቅዱስ ጳውሎስ እንዳለው ትንቢት መናገርን ምረጥ፣ ማህበሩን ያንጻል፣ ለመንግሥተ ሰማያት ያበቃል ነው ያለው። ለሚሰሙ ሁሉ ለንስሐ የሚያበቃ ነው መልእክቱ። መመለስ፣ ለንስሐ መብቃት፣ ንስሐ መግባት፣ መዳን ነው መልእክቱ። መቋጫው ይሄ ነው፣ ሌላ ነገር የለውም። ትንቢት ስለተናገርኩ መልእክት ስላስተላለፍኩ እኔ ንጹሕ ነኝ፣ እኔ በቅቻለሁ ማለት አይደለም። እግዚአብሔር ላልበቁትም ሕልም ያሳያል፣ ላልበቁትም ራእይ ያሳያል። ትምህርት ስለሆነ ለቆርኔሌዎስ ሳያምን እግዚአብሔር አሳይቶታል፣ ለፈርዖን ሳያምን አሳይቶታል። ስለዚህ ብቃት አይደለም ይሄ ብቻ። ዋናው ግን እኔ ለራሴ በቅቻለሁ፣ እወቁኝ፣ ሸልሙኝ፣ ከፍ አድርጉኝ፣ ገንዘብ ስጡኝ ለማለት አይደለም። ሹመትም አልፈልግ፣ ገንዘብም አልፈልግ፣ ውዳሴ ከንቱም አልፈልግ። በዚህ መልእክት ምክንያት ምንም የምፈልገው ነገር የለም። አንድ ባሪያ ነኝ፣ አንድ አገልጋይ ነኝ። እግዚአብሔር ያዘዘኝን ማስተላለፍ፣ የሚቀበለው እንዲድን፣ የማይቀበለው እንዲጠፋ እግዚአብሔር ወስኗል። ይሄ ውሳኔ ነው፣ ለመውደቃቸው ለመነሳታቸው። ስለዚህ እኔ የማገኘው ትርፍ የለም፣ ምናልባት ስድብ። ስለዚህ እናቶች፣ አባቶች፣ እህቶች ብዙዎች እየተከታተላችሁ እየሰማችሁ ተጠቅማችኋል፣ ድናችኋል፣ ተጠቅማችሁበታል። መልእክቱን የእግዚአብሔርን መልእክት አዳምጣችሁ አዎ ነው እግዚአብሔር የተናገረው ነው ብላችሁ አምናችሁ ድናችኋል። ያልዳኑ ደግሞ እስከ ዛሬም ነገም ተነጎዳም አይድኑ። እንኳን የኔን የገብረ መስቀልን መልእክት የጌታ የኢየሱስ ክርስቶስን ቃል አልሰማ ያለ ሕዝብ፣ አልሰማ ያለ ትውልድ
እግዚአብሔርን የማይፈራ ትውልድ ማንንም ጨርሶ እኮ ትንቢት የማያውቁ መልእክት የማያውቁ የማይገባቸው ሰዎች እኮ አሉ። ምንም መጽሐፍ ቅዱስ የውሸት ነው፣ መጽሐፍ ቅዱስ ውሸት ነው፣ ትንቢት ውሸት ነው፣ እግዚአብሔር አልወረደም አልተወለደም የሚሉ እግዚአብሔር አንዴ ለመሰናክል ለመውደቅ የተጣሉ ሰዎች ምን ጊዜም ቢሆን አያምኑ። ላማኞች ግን ይጠቅማል። እኔም እንደናንተ ተጠቃሚ አይደለሁ፣ አምኜ ተጠቅሜያለሁ። ስለዚህ እኔ አምንበታለሁ፣ ምልክት ስላለኝ እኔ አምንበታለሁ። ዝም ብሎ ማንኛውኑ ነገር አይደለም፣ ትክክለኛውን ነገር ነው እግዚአብሔር የሚነግረኝ። እግዚአብሔር የነገረኝ ደግሞ ትክክል ነው ብዬ አምኜበት ድኜበታለሁ። እንደኔ ሁሉ ብዙ ሰዎች ትክክል ነው፣ ይህ ነገር ትክክል ነው፣ የእግዚአብሔር ባይሆን እንዲህ አይሆንም ብለው በትክክሉ ተከትለው እስከ ዛሬ ድረስ 35 ዓመት ሙሉ በአዲስ አበባ ከደብረ ብርሃን ጀምሮ ደግሞ 41 ዓመት እንግዲህ እስካሁን ድረስ እየተከተሉት የሆነውን እያዩ ያልሆነውን ደግሞ እየጠበቁ ይገኛሉ። እስካሁን የተፈጸመው ተፈጽሟል፣ ያልተፈጸሙት ደግሞ ይጠበቃሉ። ገና ብዙ ናቸው የምንጠብቃቸው። ስለዚህ ዛሬ ይህ መልእክት ሁሉ ሰው መስማት ያለበት መልእክት ነው። መልእክቱ እንዲህ ነው። በምስራቅ በኩል ግራና ቀኙ ገደል የሆነ ተንቢሩ ላይ ለማስቀመጥ ሞክረናል። ወደ ምስራቅ ነው መንገዱ፣ ወደ ምስራቅ ነው። በምስራቅ በኩል ግራውም ቀኙም ገደል ነው። በዚህ ግራና ቀኝ ገደል የበዛበት በግራም ገደል ነው፣ በቀኝም ገደል ነው። ገደሉ በዝቶበታል። በዛች መካከል ቀጭን መንገድ ተዘጋጅታለች። በዛች መካከል እንግዲህ ከታች ከጅረት ጀምሮ እስከ አናት ነው የሚወጣው ማለት ነው። እና በዛች ቀጭን መንገድ ላይ መውረድ መውጣት ነው የሚቻለው። እና ያቺ መንገድ እንግዲህ በምስራቅ በፀሐይ መውጫ በኩል ነው ያለችው። ግራውም ቀኟም ገደል በዝቶባታል። በዛች መካከል ቀጭን መንገድ ተዘጋጅታለች። ይሄ አንዱ ነጥብ ነው። ሁለተኛው ነጥብ ደግሞ በዚች መንገድ የሚሄዱ የመጥምቀ መለኮት ቅዱስ ዮሐንስ ጠበል የሚጠመቁ በእርሱ ስም በወንዝ ዳር የተሰራች ቤተ ክርስቲያን አለች። በወንዙ ዳር የተሰራች በመጥምቀ መለኮት ቅዱስ ዮሐንስ ስም የተሰራች ቤተ ክርስቲያን አለች። ያችን የሚሳለሙ ትእዛዙን የሚፈጽሙ ናቸው ይላል። እና በዛች ቀጭን ደግሞ መንገዷ ነጭ ናት፣ ወጣ ገባ ነው፣ ነጭ ናት። እና በዛች መንገድ የሚሄዱ ልብ በሉ። ሁለተኛው በዛች መንገድ የሚሄዱ የመጥምቀ መለኮት ቅዱስ ዮሐንስን ጠበል የሚጠመቁ በእርሱ ስም በወንዝ ዳር ወንዝ ውስጥ በወንዝ ዳር የተሰራች ትንሽ ቤተክርስቲያን ናች። የምታምር የተሰራች ቤተክርስቲያን። ያችን ቤተክርስቲያን የሚሳለሙ
ትእዛዙን የሚፈጽሙ ናቸው። እችን የሚያልፉት እነዚህ ናቸው። ሶስተኛው ነጥብ ደግሞ ሐሰተኛ የሆኑ አጥማቂዎችን በቃሉና በድሉ የሚባሉ መንገድ ጠራጊዎች መንገዱን እየጠረጉ በውሃ እያጠቡ ሲመጡ በርካታ ቅርምቡስና አንበጣዎች ያስቸግሯቸዋል። ነገር ግን በመጥረጊያና በውሃ ያጠፏቸዋል። ልብ በሉ፣ አስተውሉ። ሐሰተኛ የሆኑ አጥማቂዎች ልክ እንደ መጥምቁ ዮሐንስ መስለው ሐሰተኛ የሆኑ አጥማቂዎች በቃሉና በድሉ ይባላሉ። መንገድ ጠራጊዎቹ በቃሉና በድሉ የሚባሉ መንገድ ጠራጊዎች መንገዱን እየጠረጉ በውሃ በዚህ በጉማ ይዘው በውሃ ያጥቡታል። እያጠቡ ሲመጡ ያችን ቀጭን መንገድ እያጠቡ ሲመጡ በርካታ ቅርምቡስ ታውቃላችሁ? የወደል ቅርምቡስ እና ወደል ክንፍ ያለው አንበጣ እነሱ በዚች መንገድ ላይ በጣም ያስቸግራሉ። ቅርምቡሱ አንበጣው አጥማቂ ነው የሚመስሉ። እንዴት ታስጥሉናላችሁ እያሉ እነኚህ አንበጣና ቅርምቡስ የሆኑት አጥማቂዎች እንደ ቅርምቡስና እንደ አንበጣ የሆኑ አጥማቂዎች በጣም ያስቸግሯቸዋል። ነገር ግን እነዚህ አጥማቂዎች በመጥረጊያና በውሃ ያጥቧቸዋል። ሙልጭ እያረጉ ግራና ቀኝ ባለው ገደል ይሰዷቸዋል። እያጠቡ እየጠረጉ ቢንፈራፈሩ ምንም ቢሉ ምንም እንትን ይሏቸዋል፣ ያጠፏቸዋል። የሚገርም ነው። በጣም ይገርማል። እና እንዲህ ይላሉ፣ አይዟችሁ ትክክለኛውን ፈውስ አሁን ይመጣላችኋል። ትክክለኛው ፈውስ አሁን ይመጣላችኋል ይላሉ በቃሉና በድሉ። ትክክለኛው ፈውስ፣ ትክክለኛው ጥምቀት፣ ትክክለኛው ድህነት አሁን ይመጣላችኋል፣ አይዟችሁ እያሉ ይናገራሉ። ከዛ በኋላ እንዲህ ይሉኛል፣ የጸኑ ይድናሉ በላቸው። የጸኑ ይድናሉ በላቸው። በዚህ ቀጭን መንገድም የሚሄዱት እነሱ ናቸው። በርቱ፣ ጽኑ፣ ትክክለኛው ፈውስ ድነት ይመጣላችኋል በላቸው። የሚጸኑ ይድናሉ በላቸው ይሉኛል። አራተኛው ነጥብ ደግሞ እንዲህ ይላሉ፣ ደጋግ ሰዎች በዚች ቀጭን መንገድ ያልፋሉ። ደጋግ ሰዎች በዚች ቀጭን መንገድ ያልፋሉ። ቂማቸውን የተዉ ንስሐ የገቡ ቂማቸውን የተዉ
ንስሐ የገቡ በዚህ ቀጭን መንገድ ያልፋሉ ይላሉ። በድሉና በቃሉ ያልፋሉ ይላሉ። ደጋግ ሰዎች የቀበሩት ንብረትና ንዋየ ቅድሳት ከመንገዱ ግራና ቀኝ የተቀበረው ይወጣል፣ ለእድለኛ ሰዎችም ይሰጣል ይላሉ። በዛች ከታች ከጅረት ጀምሮ አናት ድረስ ያችን መንገድ እስከ መንደሩ አጽድተው እያጠቡ ወደ መንደር ድረስ ደርሰዋል። እና እንግዲህ የጀመሩት በረሃ ውስጥ ካለችው ወንዙ ውስጥ ካለችው ከመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ተነስተው እስከ ከተማው መንደር ድረስ ነው ያጸዱት። ደጋግ ሰዎች በዚህ ቀጭን መንገድ ይሄዳሉ። ይሄ መጨረሻው ነው። ይሄዳሉ፣ በዚህ መንገድ ያልፋሉ። ደጋግ ሰዎች የቀበሩት ንብረትና ንዋየ ቅድሳት ከመንገዱ ግራና ቀኝ የተቀበረው ይወጣል፣ ለእድለኞችም ይሰጣል። ንስሐ ግቡና በቀጭኗ መንገድ ለመሄድ ተዘጋጁ በላቸው ይሉኛል። የሚነግሩኝ እንደነገርኳችሁ እነዚህ መንገድ ጠራጊዎቹ በቃሉና በድሉ ይባላሉ። ንስሐ ግቡና በቀጭኗ መንገድ ለመሄድ ተዘጋጁ ተብላችኋል በላቸው አሉ። ልብ በሉ። ንስሐ ግቡና በቀጭኗ መንገድ ለመሄድ ተዘጋጁ ተብላችኋል ብለህ ንገራቸው። ስማ ጆሮ ያለው ይስማ። እንግዲህ በአንበጣ የተመሰሉ አጥማቂዎች አሉ፣ ነጣቂዎች። በአንበጣ የተመሰሉ ነጣቂዎች አጥማቂዎች አሉ። በቅርንቡስ የተመሰሉ አጥማቂዎች አሉ። እነዚህ ሐሰተኞች ናቸው። የመጥምቁ ዮሐንስ መልእክተኞች ግን በቃሉና በድሉ መንገዱን አጽድተዋል። በግራና በቀኝ ባለው ገደል ቅርንቡሱንና አንበጣውን ሰደዋል። ትክክለኛው ፈውስና ድነት ይመጣላችኋል ተብላችኋል። በተስፋ እንድትጠብቁ ንስሐ ገብታችሁ በቀጭኑ መንገድ ተራምዳችሁ ክፉ ዘመን አልፋችሁ ደጉ ዘመን ደርሳችሁ የተቀበረው ንብረትና ንዋየ ቅድሳት ወጥቶ የታደሉ ሰዎች ይወስዱታል። ስለዚህ ይህንን ለማየት ተዘጋጁ ስለተባለ ይህንን በአስቸኳይ መልእክት ዛሬ ልነግራችሁ መጣሁ። ሁላችሁም እንደ እግዚአብሔር ፈቃድ ላልሰማ አሰሙልኝ፣ ላልደረሰው አድርሱልኝ። የሚሰማ ይድናልና አዳኙ እግዚአብሔር ነውና ሰምተን ለመዳን ጸልየን ለመሰማት እግዚአብሔር አምላክ ያብቃል። በሌላ ርዕስ እስክንገናኝ ደህና ሁኑ። እግዚአብሔር ይስጥልኝ። አመሰግናለሁ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም